ሰማያዊ ሰማያዊ እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ በመስቀለ ክርስቶስ በሐዋሳ ተገኝተናል። እንግዲህ ታቦተ ሕጉ ለአራተኛ ጊዜ ከመንበሩ ተነስቶ ወደ ጥምቀተ ባህር ጉዞን ያደርጋል። እኛም በዚህ ላይ ተገኝተናል። ስለ በዓሉ እንግዲህ ጥምቀት ሲነሳ ብዙ ጊዜ ምን ይነሳል? ሎሚም አብሮ ይነሳልና እንዴት ነው ከእናንተ ውስጥ በሎሚ ፍቅር የጀመራለ? ሎሚ ተወደደ። እኔ እምቧ ይዤ መጥቻለሁ። እሺ ጥሩ ነው፣ መልካም ነው። ወጌ አይ እንትን ነው። እኔ ቀሚስ ትጠይቃለህ ብዬ ነበር። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለውን ትጠይቃለህ ብዬ ነበር። እሱንም በኋላ እንደሳትረሳ ኦኬ ቀጥላለሁ። እሱ ላይ እንመጣበታለን። መጀመሪያ ግን በረከት እስከሚለቀው ሎሚ እንጀምር ብዬ ነው። ሎሚ ያላዘጋጀ ቀሚሱም አይበጣጥስም ብለን እንትን እንላለን እና እንግዲህ ወደዚህ እኔ የመጣሁት በግሌ ወደዚህ ለመጀመሪያ ጊዜ ነውና ከዚህ ታቦት ወደ ጥምቀተ ባህሩ በመሄድ ረገድ ለተከታታይ አራተኛ ጊዜ ዛሬ አራተኛውን ለማክበር ስለተገኘ እኔ በግሌ በጣም ደስ ብሎኛል። እናንተ ጋርስ ምን አይነት ስሜት ምን አይነት ፊሊንግ አለ የሚለውን ደግሞ ከእናንተ ወገን ብቀበል ደስ ይለኛል። ሰማያዊ ሰማያዊ ለመጀመሪያ ጊዜ ነው እንግዲህ እዚህ ጀልባ ላይ በርካታ ሐዋሳ ላይ የሚገኙ የኪነ ጥበብ ህብረት ነው የተገኘ ነው። እኔም ለመጀመሪያ ጊዜ ነው የተገኘሁት። ከዚህ ቀደም እዛው ከተማራ አካባቢ ታቦት ሲወጣ ሰው እልል እያለ ሲቀበል ልዩ ድባብ ነው ያለው። ስለዚህ ይሄ ከሃይማኖት አከባበር ባህል ባሻገር ለቱሪስት ለሐዋሳ ከተማ ለቱሪስት መስህብ በጣም የምናየው ተፈጥሮውን ይማርካል። ከዚህ ፊት ለፊት ያለው በዚህ መልኩ እየተለመደ መምጣቱ በጣም አሪፍ ነው። በተለይ ደግሞ ከተማችን ላይ ያሉ የኪነ ጥበብ ባለሙያዎች ይህንን ከማስተዋወቅ አኳያ ትልቅ አደራ ይጠበቅባቸዋል እላለሁ። በእኔ በኩል የተሰማኝ ስሜት ደስ ይላል። ለሄሊ ድሉል ልስጣት። ሰማያዊ ሰማያዊ ለእኔ በጣም ደስ የሚል ስሜት ነው እየተሰማኝ ያለው። ምክንያቱም የዛሬ 4 ዓመት እንደዚሁ ለመጀመሪያ ጊዜ ልመጣ ብዬ እግሬን ወለም ብሎኝ እዛው ፍቅር አይገጋ ቀርቼ ሌሎች ሄደው ሲበሉ መልቼ ነበርና ዘንድሮ ደግሞ እግዚአብሔር ፈቅዶ ከሞራ ገደል አልፌ አላውቅም ነበር። ዛሬ ይኸው መጥቼ አዲስ ተራራም እያየሁ ነው። በጣም ደስ ይላል የሚሰማው ስሜት። ይሄ ለሐዋሳችን በጣም ትልቅ በረከት ነው። አንድ ሌላ የቱሪዝም መስህብ መሆን የሚችል ነው። በዚህ መልኩ የጀመሩት ሰዎች በጣም ሊበረታቱ ይገባል። ምክንያቱም እኔ ራሱ ማላውቀውን ማዕት ታሪክ እየሰማሁ መጣሁ። ሰማያዊ ሰማያዊ